ሰላም ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ውድ አድማጮቻችን፣ በዛሬው ፕሮግራማችን ሶስት አብይ ጉዳዮችን የምናነሳ ይሆናል። አርሰናል ጀርሚ ሞንጋን ሙሉ በሙሉ ስምምነት ላይ ደረሰ ይመስላል። ይህ ተጫዋች 17 ዓመቱንና የፕሮፌሽናል ኮንትራቱን በቅርቡ የሚፈርም ይሆናል። ታዲያ መድፈኞቹ ለዚህ ተጫዋች ለሌስተር ሲቲ ጋር በሚገባ ድርድር አድርገው ከ10 እስከ 15 ሚሊዮን ፓውንድ በመክፈል ይህንን ተጫዋች ለማምጣት ሙሉ በሙሉ ተስማምቷል ማለት በሚቻልበት ደረጃ ደርሷል። ይህ ዝውውር አርሰናል እንግዲህ በሚገባ ቡድኑን የሚያሻሽል ይሆናል። በሌስተር ሲቲ አስደናቂ የውድድር ዓመትን አሳልፏል። ውዳድማዎቻችን አርሰናል ማክስ ዳውንማን በቀኝ መስመር ላይ ካላቸው፣ በግራ መስመር ላይ ደግሞ በእንግሊዝ ካሉት ምርጡን ታዳጊ አግኝተዋል ማለት ይቻላል። ሙሉ ስሙ ጀርሚ ሞንጋ ይባላል። ይህ ተጫዋች ከናይጄሪያ ቤተሰቦች የተወለደ ነው። ጀርሚ ኒያንጎላ ሞንጋ ይባላል። 16 ዓመቱ ነው የሚገኘው። ጁላይ 10 17 ዓመት ይሞላዋል። ከዛምቢያዊ ቤተሰቦች የተገኘ ነው። በተለይ የግራ መስመሩ በሚገባ ማነሳሳት የሚችል ነው። ይህ ታዳጊ በ16 ዓመት በታች የእንግሊዝ ብሔራዊ ቡድን አምበል ሆኖ አገልግሏል። በተለይ ፈጣን ሩጫው አዲሱ ማርቲኔሊ የሚያስብል ነው። የድሪብል አቅሙ፣ በተለያዩ ቦታዎች የመሰለፍ አቅሙ በጣም የሚገርም ነው እና በታዳጊነቱ አምበል መሆኑ ደግሞ የቡድን ኃላፊነትን የሚያስችለው ነው የሚሆነው። ነገር ግን ወዳጆቻችን ተጫዋች በቀጥታ የዋናው ቡድን አጋዥ የሚሆን እና በዋናው ቡድንም በተለየ ብቃት ልናየው የምንችልበት እድል ጠባብ ይሆናል። ነገር ግን በቀጣይ የውድድር ዓመት በካራባኦ ካፕ፣ በኤፍኤ ካፕ እና በአንዳንድ የቻምፒዮንስ ሊግ ጨዋታዎች ላይ ልናየው የምንችልበት እድል ይኖራል። በእንግሊዝ ፕሪሚየር ሊግም ተቀይሮ የሚገባበት እድል ይኖራል ብዬ አስባለሁ። ነገር ግን ቀጣዮቹ ዓመታቶች የጀርሚ ሞንጋ እና የማክስ ዳውንማን እንደሚሆኑ ግን ጥርጥር የለውም። እንግዲህ እንደ ድክመት የሚታየው የአካል ብቃቱ፣ አጨራረሱ፣ ጎሎች፣ ድሎችን መፍጠር የሚጠበቅበት ይሆናል። ነገር ግን ይህ ተጫዋች ታዲያ ገና በዚህ በታዳጊነት ተጫዋቹነቱ በታዳጊ እድሜ አስቶን ቪላ ጋር ባደረጉት ሌስተር ሲቲ በታዳጊ እድሜ በመጫወት ሪካርድን ይዟል። ሁለተኛው ታዳጊ ተጫዋች ነው ከኒውካስትል ጋር በመጫወት በፕሪሚየር ሊጉ። ከዛ ውጭ በካራባኦ ካፑም ታዳጊው ተጫዋች ሆኖ ተመዝግቧል። አስገራሚ የሆነ ክህሎት ያለው ተጫዋች ነው። የአካል ብቃቱ፣ ተፈጥሯዊ ክህሎቱ በጣም የሚያስገርም ፈጣን ተጫዋች ነው። ማይክል አርቴታ እንግዲህ በተለይ ማርቲኔሊን በዚህ ክረምት የሚያጡት ይሆናል እና ይህ ተጫዋች ግራውንም ቀኙንም በሚገባ ማገዝ የሚችል ነው። በማይክል አርቴታ ተመራጭ ያደርገዋል። ማይክል አርቴታ ቀጣይ ዓመታቶች ገብርኤል ማርቲኔሊ፣ ሊያንድሮ ትሮሳርድን፣ ኢታን ንዋነሪን በዚህ ክረምት የማጣታቸው ነገር አሁን እርግጥ እየሆነ መጥቷል። ስለዚህ እንደ ሞንጋ አይነት ተጫዋቾችን በተለይ የግራ መስመሩን በደንብ መሸፈን የሚችል ፕረስ ማድረግ የሚወድ በሚገባ ማይክል አርቴታ እንደሚፈልገው አድርጎ መቅረጽ የሚችለው ተጫዋች ነው እና በቀጣይ ዓመታቶች በጣም ተመራጭ ይሆናል ብዬ አስባለሁ። የኮንቲየሮ ወንድማማቾችም ቀጣይ ዓመታት ወደ አርሰናል ይመጣሉና የዚህ ተጫዋችን ብቃቱን በሚገባ የሚያሰናዳ ይሆናል። በቀጥታ ወደ ሁለተኛው አበይት ጉዳያችን ናቅና። ሁለተኛው ጉዳያችን የሚሆነው ወደድማቻችን አርሰናልና የቀኝ መስመር ተከላካዮቹን የሚመለከት ነው። መድፈኞቹ ምንም እንኳን ቤን ዋይት ቢጎዳም ከኒውካስትል፣ ከኤቨርተንና ከክሪስታል ፓላስ የቀረበለትን ጥያቄ በመቀበል የሱን ተተኪ ፍለጋ ላይ ናቸው። ታዲያ ከነዚህ ታዳጊ ፍለጋ ውስጥ ካሉት አርሰናሎች ውስጥ አንዱ ቤን ዋይትን ይተካዋል የሚባለው በኒውካስትል ቤን ዋይትን ይፈልጋሉ። አርሰናል ሲኖ ሊቨርሜንቶ ይፈልጋል። ከኒውካስትል ጋር ሊቨርሜንቶ የ2 ዓመት ኮንትራት ብቻ ነው የሚቀር። አርሰናሎች ለዚህ ተጫዋች 50 ሚሊዮን ዩሮ የማቅረብ ፍላጎት አላቸው። ይህ የ23 ዓመት ተመላላሽ አስደናቂ የሆነ ፈጣን እንግሊዛዊ እንደሆነና በኳስ ጋር ያለው ጥንካሬ በጣም የሚደነቅ ነው። በተለይ መከላከል አቅሙ ደግሞ በጣም የሚገርም ሆኖ ነው የሚታየው። በእንግሊዝ ፕሪሚየር ሊግ አይተነዋል። በተለይ ደግሞ ብዙዎቻችን የማንረሳው ከቸልሲ አካዳሚ ውጤት ነው። መቀጠል ወደ ሳውዝሃምፕተን ያቀናው፣ ከሳውዝሃምፕተን በቀጥታ የመጣው ወደ ኒውካስትል እንደሆነ የሚታወስ ነው። ግራና ቀኝ መስመሩን መሸፈን መቻሉ፣ ቨርሳቲሊቲ በማይክል አርቴታ ውስጥ ብዙ ቦታዎችን መጫወት ተመራጭና ተወዳጅ የሚያደርገው ነው የሚሆነው። ነገር ግን በአንድ ለአንድ ግንኙነቶች የታክል ጥራቱ፣ ፍጥነቱ ተወዳጅ ያደርገዋል። በጣም ጠንካራ ሰራተኛ ነው። ሊቨርሜንቶ የሚነሳበት ችግር በሳውዝሃምፕተን የኤሲኤል ጉዳት አጋጠመው በ22 በኋላ ይህ ተጫዋች ወደ ምርጥ ፐርፎርማንሱ በየውድድር ዓመቱ መመለስ አልቻለም። ይህ እንደ ትልቅ ችግሩ ነው የሚነሳበት ነው የሚሆነው። በቸልሲ አካዳሚ ከ2009 እስከ 2020 ምርጥ ፐርፎርማንስ ያሳየበት ነበር። በሳውዝሃምፕተን 2 ዓመታቶችን አሳልፎ ወደ ኒውካስትል ያቀናበት የ37.2 ሚሊዮን ዩሮ በኤዲሃው አምኖ በጣም ምርጥ ብቃቱን ያሳየበት ነበር። አሁን በዓለም ዋንጫም የሚጠበቅ ነው የሚሆነው። መጀመሪያ ጊዜ ለእንግሊዝ ብሔራዊ ቡድን ከዩራጓይ ጋር ያደረገችው ጨዋታም ተሰልፎ ነበር። በአጠቃላይ ይህ ተጫዋች አርሰናል የሚፈልገው አይነት ተጫዋች ነው። የጉዳት ችግሩ ብቻ ነው እንግዲህ ትንሽ ለአርሰናል አሳሳቢ የሚሆነው። ታዲያ አርሰናል በተለይ ደግሞ
በዚህ የዝውውር መስኮት ላይ ኦቨርላፕ ማድረግ የሚችሉ በጣም ፈጣን የሆኑ ክሮስ ማድረግ የሚችሉ ተጫዋቾችን ይፈልጋል። ይህ ተጫዋች የክሮስ የማድረግ ብቃቱ ጥሩ ቢሆንም ውጤታማነቱ ግን ዝቅተኛ ነው። በማጥቃት አውትፑቱ ረገድ መሻሻል የሚያስፈልገው ነው የሚሆነው። ማይክል አርቴታ በሚገባ ተጫዋቹን የሚያዘጋጀው ይሆናል ብሎ ይታሰባል። በተለይ ደግሞ በብዙ ሁኔታዎች ውስጥ ቲምበርን የሚያግዝ በዚህ መስመር ላይ እንደሚፈለግ ይታወቃል። አርሰናሎች እስከ 30 ሚሊዮን ዩሮ በተለይ ደግሞ ከቤን ዋይት የሚያገኙ ከሆነ ይህ ተጫዋች ተመራጭ ተጫዋቻቸው ሆኖ የሚመዘገብ ይሆናል። አርሰናሎች በቀይ መስመር ግን ይህ ተጫዋች ብቻ አይደለም የሚፈልጉት። ቲኖ ሊቨርሜንቶም በማርኮ ፔሌስትሪንም ዝውውር ላይ ማንቸስተር ሲቲና አርሰናል በቀጥተኛ ተፎካካሪ ናቸው። ማርኮ ፔሌስትሪ ወደ አድማቻችን ይህ የቀኝ መስመሩ ካላፊዮሪ ነው ማለት እንችላለን። በጣም አስደናቂ የማጥቃት ቅርጽ ያለው ማጥቃቱን በጣም የሚወድ ነው። የአትላንታ ተጫዋች ነው። ነገር ግን ያለፈውን የውድድር ዓመት ያሳለፈው በካግላሪ ነው። ምርጥ ፐርፎርማንሱን በሴሪያው ማሳየት ችሏል። ታዲያ ይህ ተጫዋች ማርኮ ፔሌስትሪን በጣም የሚደነቅ የቀኝ ተመላላሽ ነው። በተለይ ደግሞ ከቀኝ የመስመር ተከላካይ ከማለት ራሱ ተመላላሽ ማለት በጣም የሚገልጸው ይሆናል። አማካይ መስመር ማገዝ የሚችል ተጫዋች ነው። በተለያዩ ቦታዎች መሰለፍ መቻሉ ተመራጭ ያደርገዋል። በጣሊያን ብሔራዊ ቡድን ሁለት ጥያቄ ቀርቦለት ወይም ጥሪ ቀርቦለት ተጫውቷል። ከ40 ሚሊዮን ዩሮ መድፈኞቹን ሊያወጣቸው ይችላል። ጥንካሬዎቹ የመከላከል ቅርጹ፣ የአካል ብቃቱ፣ በተለያዩ ቦታዎች መሰለፍ መቻሉ፣ ጠንካራ ሰራተኝነቱ፣ በተለይ ማይክል አርቴታ የሚወደው ተመላላሽነቱ በጣም ተመራጭ የሚያደርገው ነው። ነገር ግን አርሰናል ካጣ የቡካዮ ሳካ ቤንችም መሆን የሚችል ነው። ነገር ግን አውትፑቶቹ ዝቅተኛ ናቸው። ያ ማለት ጎሎችና አሲስቶች በሊቨርሜንቶም በፔሌስትሪም በኩል ሁለቱ ችግር ናቸው። ሁለቱም ተጫዋቾች ክሮስ የማድረግ ብቃታቸውና ውጤታማነታቸው ዝቅተኛ ሆኖ ይታያል። ውሳኔዎቹ ላይ እንግዲህ ማሻሻል የሚጠበቅበት ነው። ፔሌስትሪን በአትላንታ ከ23 ዓመት በታች ቡድን ውስጥ 7 ጨዋታዎችን አድርጎ 3 ጎሎችን አስመዝገብ ችሏል። ለአትላንታ ዋናው ቡድን ተሰልፎ ተጫውቷል። ዘንድሮ በካግላሪ ምርጥ ብቃቱን አሳይቷል። አርሰናል እንዲሁም ደግሞ ማንቸስተር ሲቲ የዚህ ተጫዋች ፈላጊ ናቸው። ስለዚህ ጠንካራ የሚባል ብቃት አለው። ነገር ግን አሁንም መታየት መፈተሽ የሚጠበቅበት ይሆናል። ከሊቨርሜንቶ ጋር ሲወዳደርም ጥሩ ብቃት ያለው ተጫዋች ነው። ነገር ግን ሁለቱም የራሳቸው የሆነ ጥሩ ፐርፎርማንስ ያላቸው ናቸው። ማይክል አርቴታ ተጫዋች የሚያገኝ ከሆነ በተለይ በማጥቃቱ ረገድ ከማድዌኬ እና እንዲሁም ደግሞ ከሳካ ጋር የተለየ ጥሩ ብቃትን ማሳየት የሚችሉ ይሆናል። ነገር ግን በውጤታማነት ረገድና ጥሩ ፐርፎርማንስ ማምጣት የሚያስፈልግ ነው የሚሆነው። ለአርሰናል ግን በዘላቂነት በጣም ተመራጭ የሚሆነው ወደ አድማቻችን እንግዲህ በሁለቱ መካከል በተለይ የአርሰናልን የቀይ መስመር ሁለቱ ተጫዋቾች መካከል ብናወዳድራቸው ፔሌስትሪን እና ሊቨርሜንቶ ሁለቱ በእድሜ ልዩነታቸው ስታዩት ፔሌስትሪን ገና 21 ዓመቱ ነው። ሊቨርሜንቶ 23 ዓመቱ ላይ ነው የሚገኘው። በቁመት ማርኮ ፔሌስትሪን ይሻላል፣ ሜትር ከ86 ነው። ስለዚህ ይሄ ደግሞ የአየር ላይ ባላንሱን ይሰጠዋል። ነገር ግን ሜትር ከ82 የሚረዝመው ቲኖ ሊቨርሜንቶም ጠንካራ የሆነ በፕሪሚየር ሊጉ ፕሩቭን የሆነ ተጫዋች መሆኑ መረሳት የለበትም። ሊቨርሜንቶ ግራውንም ቀኙንም መሸፈን መቻሉ ውጤታማ ያደርገዋል። ይሄኛው ግን አማካይ መስመር ላይ መጫወት መቻሉ ደግሞ ጥሩ የሚባል ነው። ነገር ግን የመከላከል ላይ ፔሌስትሪን ጥሩ ቢሆንም የአንድ ላይ ግን ሊቨርሜንቶ በጣም የተሻለ ነው። ትልቁ ችግር የሚሆነው የሊቨርሜንቶ የጉዳት ሁኔታው ነው። ሞደርን ፉልባክ አይነት ተጫዋች ነው። ለእንግሊዝ ብሔራዊ ቡድን ተመራጭ የሚባል ነው። ነገር ግን በጨዋታ ሂደት ደግሞ ማርኮ ፔሌስትሪን ግራውን ቀኝ እግሩን መጠቀም የሚችል የተዋጣለት በተለያየ አይነት ቦታ ማይክል አርቴታ ሊፈልገው የሚችል አይነት ተጫዋች ነው የሚሆነው። ነገር ግን ዝውውሮች እንግዲህ ተጫዋቾች ስለተፈለጉ ብቻ መቅረብ የሚችሉ አይደሉም። ወደ አድማቻችን እናንተም እንደምታውቁት የግድ አንዳንድ ነጥቦች ያስፈልጉታል። ከነዛ ውስጥ አንዱ በዝውውር መስኮቱ ላይ ምን ያክል ገንዘብ አርሰናሎች ያወጣሉ የሚል ነው። መድፈኞቹ ቢቻላቸው ከቤን ዋይት የሚወጣውን ገንዘብ ሙሉ በሙሉ መተካት ቢችሉ ደስተኞች ይሆናሉ ብዬ አስባለሁ። ያ ዋጋ ደግሞ ትልቁ ሂደት ነው። ታዲያ በዛሬው መረጃችን የጀርሚ ቦንጋን ዝውውር አነሳን። አስደናቂው የግራ መስመር ተጫዋች ከ10 እስከ 15 ሚሊዮን ፓውንድ እንደ ገነር ብሎግ ዘገባ ከሆነ በቅርብ ቀናቶች አርሰናል ፈራሚ ይሆናል። ይህ ትልቅ ዜና ነው። ከዛ ውጭ እንግዲህ አርሰናሎች በክረምቱ የግራ መስመር ተጫዋች ይፈልጋሉ። እንደ ቤንች ሆኖ ማገልገል የሚችል ነው። ሁለተኛው የሚሆነው እንግዲህ ማርኮ ፔሌስትሪን እና እንዲሁም ደግሞ ቲኖ ሊቨርሜንቶ የአርሰናል የቀኝ መስመር ተመራጭ ሆኗል። ሁለቱም ተጫዋቾች ጋር ንግግር ጀምረዋል። ውሳኔዎቹ የመጨረሻ ሰዓታቶች ላይ ደርሰው አርሰናል የትኛውን ተጫዋች ያስፈርማል የሚለው ትልቁ ጥያቄ ሆኖ መቅረብ የሚችል ነው። እንግዲህ ፔሌስትሪን አትላንታን መልቀቅ እንደሚፈልግና ያን መልቀቅ ብቻ ሳይሆን ከዛ ውጭ ደግሞ እንዳስቸጋሪ የሚሆነው በውሳኔዎቹ ረገድ ነው። እንግዲህ ፔሌስትሪን ወደ ፕሪሚየር ሊጉ መርጦ ይመጣል። ተጫዋቹ ምርጫው ነው። ያንን በሚገባ መረዳት የሚችልበት ነው የሚሆነው። ወደ አድማቻችን በአጠቃላይ የዕለቱን አርሰናል የሚመለከቱ መረጃዎቻችን እነዚህ ነበሩ። የያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።